አንዴ በሰላም አገገማ እስከምትወጣ እንታገሳት። ከዛ ግን ልክ እንደመጀመሪያ እናደርጋታለን። የኔ ፍቅር እዛ አንተ በስራ ተጠምደህ ደግሞ በቃ ምንም ነገር አልልሽም። እባክሽ አትሽሽ። ብትጠይቀኝስ ኪያ ይቅር ትላለች ብሎ መከራከለ ነው ማለት እኔ ያለው ሄሎ፣ ስልኩን ለባለቤቷ ሰጣታለህ ወይስ መጥቼ ከነጆሮ ነቅዬ ልሰጥህ? አለ አሳያለሁ። እሺ እከፍላለሁ። አንተ ከቻልክ ከዛ ከስንጥር ከሚያክል ልጅ ጋር ማውራትም መገበያየትም ትችላለህ። ምንም እንዲሁ ዝም ብዬ ነው። እኔ እኮ ልናቲ ከሙዙ በፊት ምግብ ላቅርብልህ ወይ ልክ እኮ ነው። አይደለም ምንም በላል። አሁን ሊበላኝ እየመጣ ነው። ማን? ኧረ ምንም አያስፈልግም። ያመሰግናለሁ በጣም ተይው። ሄርሜላ አሁንም በነናሁም ላይ እጇን መዘርጋቷ አልቀረም። ዛሬ ደግሞ ወደ ቤታቸው ያልተጠበቀ ነገር አምጥታለች። ያንንም ነገር እንዳየች ምሩ ፊንት አድርጋ ነበር የወደቀችው። ምሩ አሁን ላይ እጅግ እየፈራችና እየሰጋች ትገኛለች። ናሁምን ላጣው አልፈልግም፣ ሙሉ ሰው ያደረገኝ ናሁም ነው። ስለዚህ ከሱ ርቄ መኖር አልችልም፣ እንዲወስዱብኝ አልፈልግም በማለት እጅግ እየተጨናነቀች ነው የምትገኘው። እስኪ ለሰርጌ ቬሎ ልምረጥ በማለት ቬሎ ብትመርጥም እሷ ለሰርጋቸው ብታስብም ነገር ግን ከኋላ ትዳራቸው እንዳይሰምር እያደረጓቸው ይገኛሉ። ሰኒና ጆከር ከሰኒ እህት ጋር ኬብ ፍቃድን አግኝተው ወደ ደብረ ብርሃን ሊመጡ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሸር እያደረጋችሁ አበረታቱኝ። ዛሬ ጽናት ድራማ ክፍል 259ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። ቲናና ናቲ ዛሬ ላይ በፍቅር ልም ብለው ይገኛሉ። ናቲ ቲናን ላዝናናት እራት ልጋብዛት እፈልጋለሁ በማለት የቅዱስን ሽቶ ሳይቀር ንስንስ ብሎ ነበረ ወደ እራት ግብዣው ሄደው። ቲናም እንግዲህ እዛ ባለችበት ሰዓት ለኔ የምታደርገውን ነገር በሙሉ ይገባኛል፣ አውቃለሁኝ። እኔን ለማስደሰትና እኔ እንዳይከፋኝ ለማድረግ ብዙ ነገር ትጥራለህ። በእውነት በጣም ነው የማመሰግነው። ደግሞ በጣም የሚያምር ቤት ነው በማለት እንግዲህ የጋበዛትን ቤት በማድነቅ በእራቱ ግብዣ ደስ ብሏት ወደ ቤቷ ተመልሳለች። ሄኖክና ኪያ በአለመግባባታቸው ምክንያት እንግዲህ አንድ መስሪያ ቤት እየሰሩ ቢሆንም ነገር ግን እሷን ማዘዝ አልቻለም፣ እሷም እሱን ማዘዝ አልቻለችም። ያ ደግሞ እንደዚህ ሆናችሁ ነው ወይ ስራውን የምትሰሩት በማለት ኪራ ሊቆጣቸው ችሏል። ይህንንም ስለተቆጣው ሄኖክ ወደ ኪያ ጋር በመሄድ ባክሽን ይቅርታ አድርግልኝ አልልሽም፣ በቃ እኔ ስተቴ አንቺን ማፍቀሬ ነው። ቢያንስ አንድ ስተት ብሰራ ለዚህ ይቅርታ አይገባኝም ወይ? ሳይሆንም ደግሞ ታዩ በቃ ሁሉንም ነገር ግን በሰላም በቃ ስራችንን እንስራ፣ እንደ ማንኛውም ነገር እንሁን። ግን በላይሽ ላይ ደርቤ ብሄድብሽ ራሱ ምን ልትሆኝ ነው? ይችን ጥፋት አጠፋ ብለሽ እንደዚህ ለመጨረሻ ይቅርታ ማታደርግልኝ በማለት በተደጋጋሚ ቢነግራትም ኪያ ግን ይቅርታዬን ካልፈለግ ምን ስሬ ያልከሰክሰሃል፣ በቃ አልፈልግህም አልኩ እኮ ከአጠገቤ ዞር በል በማለት ዛሬም የይቅርታ ልብ ልትሰጠው ፈቃደኛ አይደለችም። ሰኒና ጆከር ወደ ደብረ ብርሃን ለሽርሽር ሊመጡ ነው። የጆከር ጓደኛ ከዚህ በፊት እስር ቤት በነበሩ ሰዓት የተዋወቀው ከስርም እያስፈታው ጓደኛው ደግሼ እጠራችኋለሁ እንድትመጡ በማለት እንግዲህ ከፍቅረኛው ጋር እንዲመጣ ስላዘዘው ለራኬብን ማስፈቀድ ፈርተው ቢሆንም ዛሬ ላይ ግን በድፍረት ተናግረው ፍቃዷን አግኝተዋል። በዚህም ደግሞ ወደ ገጠር መጥተው ማለትም ወደ ደብረ ብርሃን መጥተው እንዲሸራሸሩና መልካም ጊዜም እንደሚኖራቸው ሁለቱም በደስታ እስከሚሄዱ ልብሳቸውን እያዘጋጁና የሚሄዱበትንም ቀን እስከሚደርስ ድረስ በጉጉት እየጠበቁ ነው የሚገኙት። ሰኒም በዚህ ጉዞዋ እጅግ በጣም ተደስታለች። ወደ ህይወቴ መጥተ ሙሉ ስላደረከኝ አመሰግናለሁም ብለዋለች። ጆከርም እኔ ማንም የማይጠይቀኝና ማንም የማያስታውሰኝ ሰው ነኝ፣ ጓደኛዬን ደግሞ አክብረሽ ከኔ ጋር ለመኖር ለመሄድም ፈቃደኛ ስለሆንሽ እጅግ በጣም አመሰግናለሁ። ጎዶሎ የሆንኩትን ሙሉ አድርገሽልኛል። ፍቅሬን ተቀብለሽ እየተንከባከብሽ እያኖርሽ ነው በማለት እንግዲህ ጆከርም ለሰኒ ያለውን ፍቅር ገልጾላታል። ሌላው ጽናትና ኪራ ናቸው። ጽናትና ኪራ እንግዲህ ጽናት በሶሲ ላይ ያደረገችውን ነገር ስለምታውቅ ሶሲን አሁንም ማሽቆጥቆጧን አልተወቻትም። ነገር ግን
ለኪራ አሁን ላይ ጥሩ ፍቅርና ጥሩ አመለካከት እየሰጠች ትገኛለች። ኪራ አንተ ብዙ የተፈተንኩብህ እና ብዙ እያለፍኩብህ ህይወቴ ነህ፣ አንተን ማጣት አልፈልግም በማለት ነው የነገረችው። እሱም እንግዲህ እኔም አንቺን ማጣት አልፈልግም፣ ህይወቴ ነሽ፣ ዝቅ ብዬ አገለግልሻለሁ በማለት ቢላትም እሷ ግን መቼም ዝቅ እንድትል አልፈልግም፣ እንዲሁ ከፍ ብለህ እንድትኖር ነው የምፈልገው በማለት ፍቅሩን ገልጻለታለች። ጽናት ሶሲ እየቀለደችብን ነው፣ ስለዚህ ሊገባህ ይገባል፣ እሷ እያታለለች ነው፣ መናገር ትችላለች እኮ፣ ስለዚህ ያን ያህል ሞኝ አትሆንላት በማለትም ባሏን መክራለች። ኪራም ተያት በቃ ለትንሽ ጊዜ መንስኤው እዚህ ቤት ስለነበረ ስለዚህ ትንሽ ትረጋጋ፣ ተያት፣ በጊዜ ሂደት ሁሉም ነገር ይስተካከላል በማለት ለጽናት መክሯታል። ጽናትም ባለቤቷን ወደ ስራ ከሸኘች በኋላ ሶሲ ጋር በመሄድ ሶሲ አሁን ምንም ነገር የለም እንደምታወሪ አውቃለሁ፣ ስለዚህ እባክሽን ማስመሰልሽን አቁሚ እያለች በድጋሚ ሶሲን እየጨቀጨቀቻት ትገኛለች። ነገር ግን ሶሲ ምንም መልስ ልትሰጣት ፈቃደኛ አይደለችም። ስልኳን ይዛ እየሳቀችባት ነበረ ሶፋ ላይ ቁጭ ያለችው። አሳይሻለሁ፣ ማንነቴን ገና አሳይሻለሁ፣ ከዚህም በላይ እስኪ አስቢው፣ አንቺ እኮ ህይወቴን ልትበጠብጪ የመጣሽ ሴት ነሽ፣ ይሄ ነገር ሲያንስሽ ነው፣ ከዚህም በላይ ላንቺ ይገባሻል በማለት አሁንም ጽናት ክፋቷን እየጨመረችበት ሄዳለች። ሄርሜላ በድጋሚ የናሁምን ፎቶ እንዲሁም ደግሞ አንቺ የልብ ህመምተኛ ነሽ፣ ለናሁም አትመጥኙም በማለት ደብዳቤ በመጻፍ በድጋሚ ወደ ቤት መታ እንድትሰጥ አድርጋለች። ሀዊም በር በመክፈት ማን እንደሆነ አላቅም፣ ይህንን ነገር ሰጥቶኝ ሄደ በማለት ትጠይቃታለች። ምሩም እንዳትከፍቹ፣ መክፈት አልፈልግም፣ ማየትም አልፈልግም፣ በቃ እኔና ናሁምን ለመለያየት የተደረገ ሴራ ነው የሚሆነው፣ ስለዚህ በጣም ፈርቻለሁኝ፣ እባክሽ አትክፈቹ፣ እባክሽ እንዳትከፍቹ ብትላትም ማን እንደሆነ ያመጣው ማየትማ አለብን፣ እንድናየው አይደል እንዴ የመጣው፣ ከፍተን እናየዋለን፣ አትፍሪ በማለት እንግዲህ ወረቀቱ ይከፈታል። ወረቀቱም ሲከፈት እሷ የልብ ህመምተኛ እንደሆነች ለናሁም አንቺ አትገቢውም፣ የምገባው እኔ ነኝ፣ ብዙ ነገሮች ተጽፎ ያንን ባየች ሰዓት ነበር እንግዲህ ምሩ ፌንት አድርጋ መሬት ላይ የወደቀችው። ሀዊ ምን እንደምታደርጋት ተጨንቃ የሰው አለ ድረሱልኝ እያለች በምትቀሰቅሳት ሰዓት ነገር ግን ትንሽ ቆይታ ትነቃላታለች። ነቅታም ተነሽ፣ በቃ እላዩ ሶፋ ላይ ውጭና ተቀመጪ፣ ተረጋጊ፣ ምን ሆነሽ ነው? እሷ እኮ እንደዚህ ስላለች ምንም የሚፈጠር ነገር የለም በማለት ትነግራታለች። እኔ በጣም ፈርቻለሁኝ፣ ናሁምን ማጣት አልፈልግም እያለች ባለበት ሰዓት ናሁም ከውጭ ይመጣል። ምንድን ነው በማለት ጠይቆ ነበረ። ምንድነው? ምን ሆነሽ ነው ወደቅሽው? በማለት ከወደቀችበት ያነሳትና እቅፍ አድርጎ ያባብላታል። አንቺን ማጣት አልፈልግም፣ ደህና እንድትሆኚ ነው የምፈልገው፣ ለምን የምትጨናነቂው? ምን ሆነሽ ነው? ምን ሆና ነው? በማለት ምሩ ስታለቅስ ሀዊም እያለቀሰች ስለነበር አንቺ ስለምንድን ነው የምታለቅሽው ቢላት ወረቀቱን ታሳየዋለች። ይህንማ የምታደርገው ያቺው ሄርሜላ ናት፣ ከሷ ውጪ ማንም ሊያደርገው አይችልም በማለት ወደ ሄርሜላ እየተንደረደረ ሄዷል። የቲና የቀድሞ ፍቅረኛዋም ዛሬ ወደ ስልኳ ላይ ደውሏል። በደወለም ሰዓት ናቲን አንሳው ስላለችው ናቲ ባነሳው ሰዓት አንተ ለስልኳ ባለቤት ስጣት፣ ምን አግብቶ ነው የሰው ስልክ የምታነሳው? አሳይሃለሁ በማለት እንግዲህ ተዛዝተዋል። ናቲም ምንም የምታመጣው ነገር የለም፣ እንደውም ፍቅር ላይ ነን፣ አሁን አትረብሸም በማለት ነው ስልኩን የዘጋው። በቀጣይ ቪዲዮ ምን እንደሚከሰት ተከታትዬ ማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን ይሁን።